ሰላም ለእናንተ ይሁን ውድ የጄኤምኤም ቴሌቪዥን ተከታታዮቻችን፣ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። በመሰረተ ክርስቶስ ሴሚናሪ የአዲስ አበባ ክልል መጽሐፍ ቅዱስ ትምህርት ቤት በይፋ ተከፈተ። የማህበራዊ ሚዲያ አንቂነን ባዮችን አልታገስም ሲል የአዲስ አበባ ፖሊስ ገለጸ። ከውጪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፍትሐዊ ያልሆነ ሀብት በሚሊዮን የሚቆጠሩ ሰዎች የህይወት ዋጋ ነው ሲሉ ተናገሩ። የአውሮፓ ፓርላማ በደቡብ እስያ ባሉ ክርስቲያኖች እየጨመረ የሚገኘውን ስደትና ጥቃት አሳሰበ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። በመሰረተ ክርስቶስ ሴሚናሪ የአዲስ አበባ ክልል መጽሐፍ ቅዱስ ትምህርት ቤት በይፋ ተከፈተ። በመሰረተ ክርስቶስ ሴሚናሪ የአዲስ አበባ ክልል መጽሐፍ ቅዱስ ትምህርት ቤት ይፋዊ የመክፈቻ ፕሮግራሙን ታህሳስ 5 ቀን 2018 ዓ.ም የክልሉ ጽሕፈት ቤት በሚገኝበት ቅጥር ግቢ አካሂዷል። በዕለቱ የመሰረተ ክርስቶስ ቤተክርስቲያን ሊቀመንበር ዶክተር ሰይፈ ወዳጅና የመሰረተ ክርስቶስ ሴሚናሪ አካዳሚክ ዲን መምህር ይመኑ አድማስን ጨምሮ የክልሉ ኃላፊዎች፣ አጥቢያ መሪዎችና አገልጋዮችም እንዲሁም ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። በመክፈቻ ፕሮግራሙ የተገኙት አጥቢያዎችና እንግዶች በመጽሐፍ ቅዱስ ትምህርት ቤቱ መከፈት የተሰማቸውን ደስታ ከመግለጽ ባለፈ በዕለቱ ለኮሌጁ በተካሄደው የገቢ ማሰባሰቢያ ፕሮግራም በመሳተፍ አብሮነታቸውን በተግባር አሳይተዋል። የመሰረተ ክርስቶስ ሴሚናሪ ተደራሽ ለመሆንና አገልጋዮችን በእግዚአብሔር ቃል ለማስታጠቅ ከተለያዩ የቤተ ክርስቲያኒቱ ክልሎች ጋር በአጋርነት በመስራት ላይ ይገኛል። መረጃው የቤተ ክርስቲያኗ ገጽ ነው። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል የሚሽነሪዎች ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በክልሉ ቢሮ ለወንጌል የተላኩ 23 የወንጌል መልእክተኞች ከታህሳስ 11 እስከ 12 2018 ዓ.ም ለሁለት ቀን በጉለሌ ጳውሎስ አጥቢያ ቤተክርስቲያን ስልጠና ተሰጥቷቸዋል። ስልጠናው የክልሉ ፕሬዝዳንት በሆኑት በመጋቢ ሰለሞን በንቲ የተልእኮ ሕይወት በሚል ርዕስ ለአንድ ቀን የተሰጠ ሲሆን በመጋቢ ሽመልስ ጠጂ ታላቁ ተልእኮና ደቀ መዝሙር ማድረግ በሚል ርዕስ ተሰጥቷል። ተሳታፊዎችም ጌታ የተባረከ ጊዜ እንደሰጣቸው መግለጻቸውን ከአገልግሎት ክፍል ያገኘነው መረጃ ያመለክታል። የማህበራዊ ሚዲያ አንቂነን ባዮችን አልታገስም ሲል የአዲስ አበባ ፖሊስ ገለጸ። የአዲስ አበባ ፖሊስ ጠቅላይ መምሪያም የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን፣ ሶሻል ሚዲያ ኢንፍሉዌንሰርስ ኤንድ ኮንተንት ክሬተርስ የሚሉ 4 ግለሰቦችን በቁጥጥር ስር ውሎ ምርመራ እያጣራ ይገኛል። የመጀመሪያዎቹ ተጠርጣሪዎች ዛህራ መሐመድና ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህል፣ ወግ፣ እምነትና ሞራል በማይመጥን መልኩ ኢሉሚናቲ ወይም የሰይጣን ማህበርተኞች አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር ውለዋል። ሶስተኛው ተጠርጣሪ ደግሞ ለታ ደረጀ ተረፋ የተባለ ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 04 ልዩ ቦታው ጀሞ 3 የሆነ የተከበረውን የመምህርነት ሙያና የመምህራንን ክብር በሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ፕላትፎርም ሲያሰራጭ በቁጥጥር ስር ሊውል ችሏል። ተጠርጣሪው በሚለቃቸው ተንቀሳቃሽ ምስሎች የተማሪ የደንብ ልብስ ለብሶ የመማሪያ ወንበሮች ላይ ቆሞ መጨፈር፣ በመምህራን ላይ የማሾፍ፣ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉ ይዞቶችንም ይሰራ እንደነበር ፖሊስ አረጋግጧል። አራተኛው ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ካምፖሎጆ እንዲሁም የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን እርሱም የቲክቶክ ፕላትፎርምን በመጠቀም ከወገቡ በላይ ልብሱን በማውለቅና ራቁቱን በመሆን ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን የማስደንገጥ፣ ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላገረስኳችሁ የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር ውሏል። ፖሊስ በቁጥጥር ስር በዋሉ ግለሰቦች ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን፣ ሶሻል ሚዲያ ኢንፍሉዌንሰርስ ኤንድ ኮንተንት ክሬተርስ በሚሉ ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆን በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂነን ባዮችን እንደማይታገስም የአዲስ አበባ ፖሊስ አጠቃላይ መምሪያ ያሳስባል። መረጃው የአዲስ አበባ ፖሊስ ነው። በኢትዮጵያ በሴቶች ላይ ከሚደርሱ ጥቃቶች 35.2% በትዳር አጋሮቻቸው ወይም አብረዋቸው በሚኖሩ ወንዶች የሚፈጸም መሆኑ ተነገረ።
የኢትዮጵያ ሕዝብ እንባ ጠባቂ ተቋም ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ20ኛ ጊዜ እየተከበረ የሚገኘውን ዓለም አቀፍ የጸረ ጾታዊ ጥቃት ቀን አስቦ ውሏል። በኢትዮጵያ በተጨባጭ ሁኔታ ጋር በማያያዝ ጾታዊ ጥቃትን በጊዜና በቦታ ሳይወሰን ሁሉም ዜጋ መከላከል እንዳለበት የኢትዮጵያ ሕዝብ እንባ ጠባቂ ተቋም የህዝብ ግንኙነት ስራ አስፈጻሚ የሆኑት አቶ እንለይ ወርቄ ተናግረዋል። ጾታን መሰረት አድርጎ በሴቶች ህጻናትና አካል ጉዳተኞች ላይ የሚፈጸሙ በርካታ አካላዊ፣ ስነልቦናዊ፣ ጾታዊና ኢኮኖሚያዊ ጥቃቶች መኖራቸውን ተጠቁሟል። በኢትዮጵያ ከሚደርሱት ጥቃቶች ከ15 እስከ 49 በሆኑ ሴቶች ላይ ከ24.9 በመቶ አካላዊ፣ 24 በመቶ ስነልቦናዊ፣ 11.1 በመቶ ወሲባዊ፣ 28 በመቶ ወሲባዊና አካላዊ ጥቃት ይፈጸምባቸዋል መባሉን በተቋሙ የህብረተሰብ ግንኙነት ስራ አስፈጻሚ የሆኑት አቶ እንለይ ወርቄ ተናግረዋል። በተጨማሪም 35.2 በመቶ በትዳር አጋሮቻቸው ወይም አብረዋቸው በሚኖሩ ወንዶች ጥቃት ይፈጸምባቸዋል። የዘገበው ዳጉ ጆርናል ነው። የተወደዳችሁ ተመልካቾቻችን አሁንም መረጃዎቻችን ወደ እናንተ መድረሱ እንደቀጠለ ነው። ከውጭ ወዳገኘናቸው መረጃዎች እናልፋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፍትሐዊ ያልሆነ ሀብት በሚሊዮን የሚቆጠሩ ሰዎች የህይወት ዋጋ ነው ሲሉ ተናገሩ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ ክርስቶስ ተስፋችን ነው በሚለው የኢዮቤልዩ ዓመት መሪ ሀሳብ መሰረት ያዘጋጁትን ሳምንታዊ የጠቅላላ ትምህርተ ክርስቶስ አስተምሮን በቅዱስ ጴጥሮስ አደባባይ ለታዳሚዎቻቸው አቅርበዋል። ዳንኤል አንተነህ ዝርዝሩን ያቀርብልናል። የአስተምሯቸው ዋና ይዘት በዘመናችን ሰው በፍጥነትና በማያቋርጥ ሩጫ ውስጥ መሆኑን በመግለጽም ይህ ሩጫ ብዙ ጊዜ እውነተኛ እርካታን ከማግኘት ይልቅም እርጋታን የሚያሳጣ መሆኑንም አሳስበዋል። ልባችን እውነተኛ ረፍት የሚያገኘው በእግዚአብሔር ብቻ እንጂ ሁልጊዜ እርካታን በማይሰጥ ዕለታዊ ሩጫ አይደለም ሲሉም አስገንዝበዋል። የትምህርቱን መሪ ጽንሰ ሀሳብ በማቅረብም ፍትሐዊ ያልሆነ የሀብት ክምችት በሚሊዮኖች የሚቆጠሩ ሰዎች የህይወት ዋጋ ነውም ብለዋል። ይህንንም በቅዱስ ማቴዎስ ወንጌል ምዕራፍ 6 ከ19 እስከ 21 ላይ በመመርኮዝም ጠቅሰዋል። በምድር ላይ ሀብት አትሰብስቡ፣ ነገር ግን በሰማይ ሀብት ሰብስቡ፣ ሀብት ባለበት ልብህም በዚያ ይሆናልና ሲሉም አንስተዋል። ርዕሰ ሊቃነ ጳጳስ ትኩረታቸውን ወደ ሰው የልብ ትርጉም በማዞርም ልብ የሰው ልጅ ማንነት ማዕከል መሆኑንም አመላክተዋል። እውነተኛ ሀብት በባንክ ወይም በፋይናንስ ኢንቨስትመንቶች ሳይሆን በልብ ውስጥ እንደሚቀመጥም አሳስበዋል። ጳጳሷ አያይዘውም ምድራዊ ስፍራዎች ዛሬ ከመቼውም ጊዜ በበለጠም ከቁጥጥር ውጭ የሆኑና ያለአግባብ በሚሊዮኖች የሚቆጠሩ የሰው ልጆች ህይወትም ደም የሚያፈሱና የእግዚአብሔርን ፍጥረታት በማውደም ላይ ያተኮሩ ናቸውም ብለዋል። በተጨማሪም የክርስቲያን ተስፋ በኢየሱስ ክርስቶስ ትንሣኤ እንደሚገኝ በመግለጽም የቅዱስ እስጢፋኖስን ምሳሌ አቅርበው ሰው ልቡ በእግዚአብሔር እስኪያርፍ ድረስ እረፍት የለውም የሚለውንም አስታውሰዋል። ይህ እረፍት የሚገኘው በአንድ ነገር ብቻ ነው፣ ማለትም ፍቅር የሆነውን እግዚአብሔርን በመፈለግና በመውደድ መሆኑንም ገልጸዋል። ኢየሱስ ክርስቶስ በስጋው በሕማማቱ በሞቱና በትንሣኤው ለዚህ ተስፋ ጠንካራ መሰረት ጥሎልናል። እረፍት የሌለው ልብ ወደ ተፈጠረለት ፍቅር ውስጥ ከገባ ሊበሳጭ አይችልም፣ ሕይወትም አሸናፊ ትሆናለች በማለትም የክርስቲያንን ተስፋም አስታውሰዋል። ዘገባው የቫቲካን ኒውስ ነው። በመጨረሻም በአውሮፓ ፓርላማ በደቡብ እስያ ባሉ ክርስቲያኖች እየጨመረ የሚገኘውን ስደትና ጥቃት አሳሳቢ ነው አለ። የአውሮፓ ፓርላማ በደቡብ እስያ በክርስቲያኖች ላይ እየደረሰ ያለውን ጥቃት አስመልክቶም በቤልጂየም በብራስልስ ስብሰባ አካሂዷል። የአውሮፓ ፓርላማ በደቡብ እስያ ክልል የክርስቲያኖችን የሰብአዊ መብት ጥሰት የሚያጋልጡ ሁኔታዎችን በተመለከተ በተዘጋጀው ልዩ መድረክ ላይ ተናጋሪዎች፣ ሰብአዊ መብት ተሟጋቾችና ከስደት የተረፉ ክርስቲያኖች ልምዳቸውን ሲያካፍሉ መቆየታቸው ተገልጿል። በደቡብ እስያ ባሉ ክርስቲያኖች ላይ ያነጣጠረ ጥቃት በሚል ርዕስ የተዘጋጀው ውይይት በኤዲኤፍ ኢንተርናሽናል ድርጅት አማካኝነት ተዘጋጅቷል። የኤዲኤፍ ኢንተርናሽናል ዳይሬክተር ተግሚና አሮራ በተለይም በህንድ እየጨመረ ያለውን የሃይማኖት ጥላቻ በመጥቀስ የአድሎ ህጎች ክርስቲያኖችን ለማጥቃት እንዴት እንደሚያገለግሉ አብራርተዋል። በተባበሩት ክርስቲያኖች ፎረም በቀረበው ሪፖርት መሰረት ባለፉት 10 ዓመታት ውስጥ ከህንድ የወጡ ክርስቲያኖች ቁጥር 500% በመጨመሩ ከፍተኛ የሆነ ስደት መከሰቱን ያመለክታል። በ2025 ብቻ ከ600 በላይ የህዝብ ጥቃቶች፣ የቤተ ክርስቲያን ንብረቶች ላይ የሚደርሱ ጉዳቶችና የሃይማኖት አገልግሎቶች መቋረጥ ተመዝግበዋል። ከ2020 እስከ 2024 ዓ.ም ባለው ጊዜ ውስጥ በዚህ ህግ ስር የተመዘገቡ ወንጀሎች ቁጥር ከ11 ወደ 475 ጭማሪ ማሳየቱን ተገልጿል።
በፓኪስታን ከስደት የተረፈችው ሻጉፍታ ካውሳር በጉባኤው ላይ በመገኘት የራሷን ተሞክሮ ያካፈለች ሲሆን ልጆቿን በመያዝ ከሀገሯ እንደተባረረችም ገልጻለች። ካውሳር አክላም ዓለም አቀፉ ማህበረሰብ ፈጣን መልስ ካላደረገ ብዙ ንጹሃን ሰዎች ሰለባ እንደሚሆኑም አሳስበዋል። ይህ ጉባኤ በደቡብ እስያ ባሉ ክርስቲያኖች የሚደርሰው ግፍ በተለይም በህንድ፣ ፓኪስታን፣ ባንግላዴሽ፣ ኔፓል እና ስሪላንካ እየጨመረ መምጣቱን አጽንኦት ሰጥተዋል። ተሳታፊዎች የአውሮፓ ህብረት ከዚህ ጉዳይ ላይ የበለጠ ንቁ ሚና እንዲጫወት ጥሪ አቅርበዋል። ዘገባው የኢንተርናሽናል ክርስቲያን ኮንሰርን ነው። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። በመሰረተ ክርስቶስ ሴሚናሪ የአዲስ አበባ ክልል መጽሐፍ ቅዱስ ትምህርት ቤት በይፋ ተከፈተ። የማህበራዊ ሚዲያ አንቂነን ባዮችን አልታገስም ሲል የአዲስ አበባ ፖሊስ ገለጸ። ከውጪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ፍትሐዊ ያልሆነ ሀብት በሚሊዮን የሚቆጠሩ ሰዎች የህይወት ዋጋ ነው ሲሉ ተናገሩ። የአውሮፓ ፓርላማ በደቡብ እስያ ባሉ ክርስቲያኖች እየጨመረ የሚገኘውን ስደትና ጥቃት አሳሰበ። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር ነው ቤተልሔም ግርማ ብሬያችሁ ቆይታን ያደረግኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም።